አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ብያለው። እንኳን በሰላም መጣችሁ ወደ ኡማ አዩብ ክችን። ዛሬ ቆንጆ ምግብ አብረን እንሰራለን ማለት ነው። የምንሰራው ምግብ ደግሞ ቻይኒስ ምግብ ነው። እንደዚህ እንደምታዩት አድርጌ የስቴክ ስጋ ነበረኝ። በቁመት አድርጌ በቀጫጭኑም ሳይሆን በጣም በወፋፍራሙም ሳይሆን እንደዚህ አድርገን በዚህ መልኩ እንከትፈዋለን ማለት ነው። ከዛ ማሻአላህ በጣም ቆንጆ የሆነ በደቃይቅ የሚሰራ ምግብ ነው። ስራ ላይ አያቆያችሁም። እቃውን ብቻና ወይ ስጋውን ወይ ግብአቶቹን ማዘጋጀት ብቻ ነው የሚጠበቅብን። እንደዚህ እንደምታዩት አድርጌ በማጥለያ አድርጌ ትንሽዬ ውሃ አፈስበታለሁ ማለት ነው። ጠፈፍ እስኪልልኝ ድረስ እሱ ሌላ ነገር እናዘጋጃለን ማለት ነው። በጣም ቆንጆ ምግብ ነው። ለልጆቻችሁ ወይ ስራ ቦታ ላለን ሞክሩት። ቀላል ነው። ሚስተር ፋይን ወይም ደግሞ የቻይና ምግብ ይባላል። እንደምታዩት እንደዚህ አድርጌ ጠፈፍ ካንጣፈፍኩት በኋላ እዚህ ጋር ሶይ ሶስ አምጥቼ 3 የሾርባ ማንኪያ ወይ ደግሞ 4 የሾርባ ማንኪያ ይሄኛውን ማለት ነው እናደርግበታለን ማለት ነው። ከዛ ምን እንጠቀማለን? እዚህ ጋር የበቆሎ ዱቄት ነው ያደረኩበት ወይ 2 ማንኪያ ወይ 1 ማንኪያ። ይሄ ማንኪያ ያዝኩት በጣም ትልቅ ነው፣ የሾርባ ማንኪያ ሳይሆን ተለቅ ያለው ነው። አልሚም እሱን አምጥቼ እንትን አደርገዋለሁ፣ አማስለዋለሁ በደንብ አድርጌ ማለት ነው። ይሄንን ስሰራ ማታ ነው እንደዚህ አዘጋጅቼው ማድረው ነኝ። ከዛ ይሄንን አድርጌ ሁለቱን ግብአቶች ካደረኩበት በኋላ ጨው አናደርግም። ለምን? ጨው ይገለዋል። አልሚም እነዚህን ብቻ አድርጌ እንደዚህ አድርጌ ከድኜ አድራለሁ። ነገ ጠዋት ተነስተን እንሰራዋለን ማለት ነው ከሌላ ግብአቶች ጋር። ግን በጣም ቆንጆ የሆነ የስጋ አሰራር ነው። አያችሁት? ጠዋት ላይ እንደዚህ ሆኖልኛል። እዚህ ጋር ዝንጅብል አለኝ የተፈጨ፣ ነጭ ሽንኩርት የተፈጨ አለኝ። እዚህ ጋር ደግሞ የፈረንጅ ቃሪያ በቀጫጩን የከተፍኩትና ካሮት አለኝ። እዚህ ጋር ሶይ ሶስ አለኝ። እዚህ ጋር ደግሞ ማማ ሚስተር አለኝ። እዚህ ጋር ደግሞ የሚያቃጥለው ማማ ሚስተር አለኝ። እዚህ ጋር ደግሞ ፍልፍል አስወድ ወይ ደግሞ ቆንዶ በርበሬ አለኝ ማለት ነው። አሁን ዘይት አደርግና ድስቴ ላይ ትንሽዬ ዘይት ማለት ነው። በዘይት ብቻና በራሱ ትናንትና ባዘጋጀነው በቃ እንደዚህ አድርጌ ምንም ነገር ውሃን ጨምር ምን አንጨምር እሳት አድርገን ማማሰል ብቻ እንዳያርባችሁ ከላይ ወደ ታች እያደረጋችሁ በደንብ አድርጋችሁ ግን አማስሉት ማለት ነው። እሱን እያማሰላችሁ እዚህ ጋር ሌላ ስራ መስራት እንችላለን። እዚህ ጋር ቆንዶ በርበሬ እያደረኩበት ነው ትንሽዬ። ሌላ ቅመም ምናምን አያስፈልገውም። በእነዚህ ግብአቶች ብቻ ነው የምንሰራቸው። አልሚም ያው እንደምታዩት እንደዚህ አድርጌ በትንትን እያደረኩት ቀስ አድርጌ እሰራዋለሁ ማለት ነው። ሀባይቢ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ አትርሱ። በላይክ ብትጀምሩት ደስ ይለኛል ሀባይቢ። አልሚህም አያችሁት? ይሄኛው እንደዚህ ይመስልልኛል። እዚህ ጋር ደግሞ ለሱ የሚሆን ሶስ እንሰራለን ማለት ነው። እዚህ ጋር ዝንጅብል ነው በደንብ አድርጌ ደቅቅ ብሎ የተፈጨ ነበረኝ። ይሄ ነጭ ሽንኩርት ነው ከላዩ ላይ የማደርግበት እና እንደገና ደግሞ እዚህ ጋር የበቆሎ ዱቄት ያስፈልገኛል፣ 1 የሾርባ ማንኪያ ማለት ነው። ይሄ የሾርባ ማንኪያው ትልቅ ስለሆነ ሩብ አድርጌ ነው የጨመርኩት። አልሚህም እዚህ ጋር እንደምታዩት ማማ ሚስተር እንደዚህ አድርጌ በራሱ በማንኪያው እየለካችሁ ብትጠቀሙ ለሌላ ጊዜ ልኬቱ ይጠቅማችኋል። ሳላበዛ ያኔ የሾርባ ማንኪያ 2 ማለት ነው ያደረኩበት። ከዛ ደግሞ ከዚህኛው ሶይ ሶስ ደግሞ እንደዛ እንጠቀማለን ማለት ነው ወዶቼ። አያችሁት? ከዚህኛውም 2 ማንኪያ የሾርባ የሚሆን አደርጋለሁ። እዚህ ጋር ደግሞ ፍልፍል ወይ ሻጣ እሱም ማማ ሚስተር ነው። እንደዚህ አድርጌ
እጨምርበታለሁ ማለት ነው። ከዛ በኋላ ይሄንን ሁሉ ከጨራረስን በኋላ ዘይቱን ደግሞ ወይም ዘይት ኦይል እንዲህ አድርጌ ትንሽዬ አድርጌ አዋሃህደዋለሁ ማለት ነው። ስጋዬን እያየሁት ነው እየሄድኩኝ እያማሰልኩኝ ይሄንንም በጎን እየሰራው ማለት ነው። እያየነው ነው ማለት ነው እንዳያርብን። ቆንዶ በርበሬ ትንሽዬ፣ ሌላ ቅመም አያስፈልገንም እዚህኛው ስራ ላይ ምንም ሌላ አይነት ቅመም አንጠቀምም ማለት ነው። ስጋዬን ደግሞ አያችሁት ማሻላ እንደዚህ ሆኖ እየበሰለ ነው ማለት ነው። በዘይት ትንሽዬ ዘይትና በራሱ ውሃው በተፋው ነው እንጂ ምንም ነገር አትጠቀሙም። እዚህ ላይ ምንም ነገር እሳት ብቻና ማማሰል ብቻ። ከዛ እዚህ ጋር ትንሽዬ እንደገና ደግሞ ከቸብ እንጨምራለን ማለት ነው። ከቸቡንም ከሱ ጋር አድርገን እንደዚህ አድርገን እናማስለዋለን በደንብ አድርገን። አያችሁት ስጋው ምን ያህል ነበረ ማሻላ ብዛቱ። ይሄ ልክ እንደዚህ ሲሆንልኝ ግባቱ የምፈልገውን ያህል ደረጃ ደርሷል መብሰሉን አወጣዋለሁ ማለት ነው። ከድስቱ ላይ ድስቱን እዛው እያለ ስለምንጠቀምበት ስጋውን በማንኪያ አድርጌ እንደዚህ እያረኩኝ አወጣዋለሁ ማለት ነው። ውዶቼ በጣም ቆንጆ ስራ ነው። ምግቡ በጣም ነው የሚጣፍጠው። እናንተ ሞክሩት ሀባይቤ። ከዛ እንደዚህ አድርገን ስጋችንን ካነሳን በኋላ አሁን ምን እናደርጋለን? ካሮታችንን እላዩ ላይ እንጠብሳለን ማለት ነው። ትንሽ ትንሽ ነው የምንጠብሰው በጣም በቀጫጭኑ ስለሆነ እንደዚህ አድርጌ። ከዛ ደግሞ ይኸው የፈረንጅ ቃሪያ በረጃጅሙ የቆራረጡት በየአይነቱ ነበረኝ። እሱንም ጨምሬ ትንሽዬ እሱንም ይሄ ብዙ ሰዓት አይፈልግም። ያው እያማሰልን በደንብ አድርገን በዚህ መልኩ ዘይትም አልተጠቀምኩም በራሱ በድስቱ በቃ ዝም ብዬ ጠብሰዋለሁ ማለት ነው። በስ እጃችሁ እንዳያርባችሁ ሌላ አይነት ጣዕም እንዳያመጣ ማሰል በቃ በራሱ አልቀደምኩት ምናምን እንደዚህ ሆኖ እየበሰለልኝ ነው። አሁን ወደ ተፈጥሮ ማለት ነው። ስጋዬን የቅድሞ ስጋ ብቻ እጨምርበታለሁ ማለት ነው። አሁን ስለሆነና እሱን አድርገን ደግሞ በማማሰል እናዋህዳለን ነው። በጣም ቀላል እና በጣም ቆንጆ ምግብ ነው። አያችሁት? በዚህ ደረጃ ላይ ሲሆንልን አብዝተን ቅድም የሰራነውን ሶስ ላይ ይስተካይ ይሰራልኝ። በጣም ቆንጆ ነው። ጊዜ ማይፈጅም። ስበሉት ደግሞ ማሻአላ አሁንም እንደዚህ አድርጌ ምንም ውሃ ብዙ መጨመር አይጠበቅብኝም። የራሱ ውሃ ካለው አለው ተገኘው ያቺ ቅድሟን ቅመሟን ያዘጋጀሁት ቻላቸው። አሁን ትንሽዬ አንድ 10 ደቂቃ ብቻ ክድና አድርጌ ማብሰል ነው የሚጠበቅብኝ እንጂ ብዙ ውሃ አላደረኩበትም። አያችሁት? ማሻአላ ከራሱ ነው በቃ ቅድም ያልኳችሁን ሳህን ለቅለቅ ያስገባሁት እንጂ ምንም ነገር አልተጠቀምኩም። ማሻአላ ውሃም ብዙ አያስፈልገውም። ስለሆነ እንደዚህ አድርጌ ስጋዬን በስሎልኛል ማለት ነው። ደርሷል። አሁን ወደ ማቅረብ ወደ ማዕድ መውሰድ ነው የቀረኝ። ሰዎቼ በጣም ነው የሚወዱት ይህንን ምግብ። አሁን እንደዚህ ካደረግን በኋላ እዚህ ጋር ስምስም በደንብ አድርጌ ስምስም እነሰንስበታለሁ ማለት ነው። ነጭ ሩዝ እንሰራለን። ምንም ነገር የሌለው ሩዝ። ከዛ ሰላጣ ደግሞ እንሰራለን አጠገቡ። በዚህ መልኩ አድርገን እንበላለን። በጣም ቆንጆ ምግብ ነው። ሰርታችሁ ሞክሩት እናንተ።